የመጀመሪያው መጽሐፍ ሳሙኤል እስራኤል ከመሳፍንት አገዛዝ ወደ ንጉሳዊ መንግስት የተሸጋገረችበትን ሁኔታ ይገልጣል። ይህ ለውጥ በእስራኤል ሊካሄድ የቻለው አብዛኛውን በሶስት ሰዎች ምክንያት ነው። እነርሱም አንደኛው ከመጨረሻዎቹ ታላላቅ መሳፍንት አንዱ የነበረው ሳሙኤል ሲሆን፣ ሁለተኛው የእስራኤል የመጀመሪያ ንጉስ የነበረው ሳኦል ነው። ሶስተኛው ደግሞ ወደ ስልጣን ከመምጣቱ በፊት የነበረው የመጀመሪያ ታሪክ ከሳሙኤልና ከሳኦል ታሪክ ጋር የተጣመረው ዳዊት ነው። የዚህ መጽሐፍ ዋና መልእክት በብሉይ ኪዳን እንደሚገኙት እንደሌሎቹ የታሪክ መጽሐፍት ሁሉ ለእግዚአብሔር ታማኝ መሆን በረከትና የኑሮ መሳካትን እንደሚያስከትል፣ ያለመታዘዝ ውድቀትንና ጥፋትን እንደሚያመጣ ያሳያል። ይህም እግዚአብሔር ለካህኑ ለኤሊ እኔ የሚያከብሩኝን አከብራለሁ፣ የሚንቁኝንም አዋርዳለሁ በማለት በተናገረው ቃል ግልጥ ሆኖ ይታያል። ምዕራፍ 2 ቁጥር 30 ላይ እናገኘዋለን። ይህ መጽሐፍ ስለ ንጉሳዊ መንግስት አመሰራረት የነበረውን የተለያየ ስሜት ይገልጣል። ቀደም ሲል የእስራኤል እውነተኛ ንጉስ እንደሆነ የሚታወቀው ራሱ እግዚአብሔር ነበር። ነገር ግን ዘግየት ብሎ ከህዝቡ በተነሳ ጥያቄ መሰረት እግዚአብሔር ለእነርሱ ንጉስ መረጠላቸው። ያም ሆነ ይህ ዋናው ቁም ነገር ንጉሱም ሆነ የእስራኤል ህዝብ በእግዚአብሔር የበላይነትና ፈራጅነት ስር መገኘታቸው ነው። ምዕራፍ 2 ቁጥር 7 እስከ 10። ይህም በእግዚአብሔር ሕግ ስር ሀብታሞች ሆኑ ድሆች የሰዎች መብት በትክክል መከበር እንዳለበት የሚያመለክት ነው። የመጽሐፉን ይዘት ስንመለከት ሳሙኤል የእስራኤል መሪ ስለመሆኑ፣ የሳኦል መንገስ፣ የመጀመሪያዎቹ የሳኦል አገዛዝ ዓመቶች፣ ዳዊትና ሳኦል፣ የሳኦልና የልጆቹ ሞት። መጽሐፈ ሳሙኤል ክፍል 2 የመጽሐፈ ሳሙኤል ክፍል 1 ተከታይ ሲሆን ዳዊት በመጀመሪያ በደቡብ በኩል የይሁዳ ንጉስ ከምዕራፍ 1 እስከ 4 ዘግየት ብሎም የሰሜናዊ ክፍል የሆነውን እስራኤልን ጨምሮ የመላው ሀገሪቱ ንጉስ ሆኖ እንደገዛ የሚያስረዳ ታሪክ ነው። ከምዕራፍ 5 እስከ 24 መጽሐፉ ዳዊት ንጉሳዊ መንግስቱን ለማስፋፋትና ስልጣኑንም ለማጠናከር በሀገሪቱ ውስጥና ከሀገሪቱ ውጭ ከነበሩት ጠላቶቹ ጋር ያደረገውን ብርቱ ፍልሚያ ዘርዝሮ ያስረዳል። ዳዊት ጠንካራ እምነት ያለውና እግዚአብሔርን የሚወድ እንዲሁም ከህዝቡ ታማኝነትን ያተረፈ ሰው እንደነበረ ተገልጧል። በተጨማሪም አንዳንድ ጊዜ የጭካኔ ሥራ ይፈጽም እንደነበረና የሥጋውንም ፍላጎት ለማርካት አሰቃቂ የሆኑ ኃጢአቶችን እንደሰራ ተዘርዝሯል። ይሁን እንጂ የእግዚአብሔር ነቢይ ናታን ወደ እርሱ ቀርቦ ስለ ኃጢአቱ ባስገነዘበው ጊዜ ኃጢአቱን ተናዞ የእግዚአብሔርን ቅጣት ይቀበል ነበር። የዳዊት ሕይወትና ያከናወናቸው ሥራዎች የእስራኤልን ሕዝብ እጅግ የማረከ ስለነበር ከእርሱ በኋላ በነበሩት ዘመናት በአገሪቱ ላይ ችግር በደረሰ ቁጥር ሌላ ንጉስ እንዲኖራቸው ሲፈልጉ የዳዊት ልጅ ወይም የዳዊት ዘር የሆነና ልክ እንደ ዳዊት የሚያስተዳድር ሰው ለማግኘት ይመኙ ነበር። የመጽሐፉን ይዘት ስንመለከት በይሁዳ የዳዊት መንገስ፣ በመላ እስራኤል ላይ የዳዊት መንገስ፣ የመጀመሪያዎቹ ዓመቶች፣ ዳዊትና ቤርሳቤ፣ መከራና ችግር፣ የመጨረሻዎቹ ዓመቶች ይመስላል።